ትንቢታዊ ፍጻሜ ጥቂት ነጥቦች እናገራለሁ። በዋናነት ሰዎች ከእግዚአብሔር ጋር ሲኖሩ ስለ ፍጻሜያቸው ከሰማይ ያዩት ነገር ያስፈልጋቸዋል። ምታየው ነገር ያስፈልጋል። መጽሐፍ ቅዱስ ምሳሌ ምዕራፍ 23 ምዕራፍ 29 ቁጥር 18 ላይ አማን ቶሎ አንብብልኝ። ራእይ በሌለበት ሕዝብ መረን ይሆናል። አሁን ይኸውልህ እያወራ ያለው የሚታይ ነገር በሌለበት ነው። ራእይ ሲባል አንዳንድ ጊዜ የሆነ ፍልስፍና ውስጥ አትክተት። አንዳንድ ጊዜ ራእይን ለማስተማር እንዳይገባኝ ያው ብዙ ዘመን ስለ ራእይ ሲያስተምሩ አይገባኝ። ራእይ ተልኮ ምናምን ሲባል ግራ እንዲገባ ራእይ ማለት የውጭው አይን ሳይሆን በውስጥ አይንህ አጠገብ ያለው ሰው ያላየው አንተ ያየኸው ለሰው ማስረዳት የሚከብድህ ማውራት የሚከብድህ ግን አንተ ያየኸው ያለ የሚታየውን የምትንቅበት የሚታየውን የምትረሳበት ሰማያዊ እይታ ነው። ሁላችንም ዛሬ ፕሮግራም ሲያልቅ ሁላችንም ቀጥ ብለን ወዴት ነው የምንሄደው? ቀጥ ብለን መጀመሪያ ከዛ ዳርሽ ወደ በሩ ነው የምትሄደው አይደል? ፕሮግራም ሲያልቅ ወደዚህ የሚመጣ ሰው አለ? ብትመጣም እነ በድሩ ብብትህን ነው የሚይዙ። ወደዛ የምትሄደው ለምንድን ነው? መውጫ በዛ ለሚል እውቀት አለ ውስጥ። ስለዚህ ራእይ ማለት በመለኮት የሚያቀብልህ እይታ ማለት። ይሄ ከየት ነው የሚመጣው ካልከኝ ከመለኮት ዓለም። ለምሳሌ እዚሁ ቤት አለ ጓደኛዬ እኮ አብሮ አደገ። ሁሉ ጊዜ ለምሳሌ የምናገረው ቢኒ አብሮ አደገ ነው። ያው ኋላ ተቀምጧል። አገልጋይ ነው እዚህ ቸርች። እዚህ ሰፈር ያሉ ጓደኞቼ ሁሉ መጠየቅ ትችላላችሁ። እዚህ ጋር ታክሲዎች ሹፌሮቹ መጠየቅ ይችላል። ድሮ ተሰብስበን ቁጭ ብለን ጫት ስንቅም ስለ ፊውቸር ሲወራ እኔም ሆነው ታዋቂ የወንጌል አገልጋይ ነው እላቸዋለሁ። ያ ቢኒ ልክ ነኝ። ደግሞ ኖርማል አገልጋይ ፌመስ ነው መሆነው እላቸዋለሁ። ታዋቂ የወንጌል አገልጋይ ነው መሆነው። ይሄንን ከየት አመጣው ካልከኝ ምስካየ ኅዙናን ትምህርት ቤት ነው ተምሬ ያደግኩት። ኤሌመንተሪ የኦርቶዶክስ ትምህርት ቤት። ከዛ ስወጣ መንግስት ትምህርት ቤት ገብቻለሁ። ትምህርት ቤቱ አይደለም ያቀበለኝ። ይሄንን ያደግኩት ቦሌ ነው። እዚህ ቤት ነው። ሰፈሩ አይደለም ይሄን የሰጠኝ። ማንም እዚህ ሰፈር ይሄ ህልም ያለው ሰው የለም። አናማሃ እሺ፣ በዛ ጊዜስ ታዋቂ አገልጋዮች ሀብታም ስለሆኑ ነው ካልከኝ በኔ ጊዜ ሀብታም አገልጋይ አላውቅም። አንድ የገባብኝ እይታል እልሰቦሽማሃ ምንድነው የከተተብኝ? ውሎዬ ነው አይደለም። እናቴ ወስዳ ስታጸልይልኝ ራፈጋፋጋባ ብለው የከተቱብኝ ህልም አለ። ዛሬ ይኸውልህ ውስጥ ይገባል ነው። እኔማ ዛሬ ይኸውልህ አስፈጻሚ ቅባት እለቃለሁ። ማስተፋውም በካ አገልጋዮች ስሙኝ። እኔ ስትሰሙኝ፣ እኔ ስትከተሉኝ፣ እኔ የሄድኩትን መንገድ ሁሉ አይደለም የምትሄዱት። ከኔ ትከሻ ነው የምትጀምሩት። እኔን የታገለኝ ተሰብሮ ይጠብቃችኋል። ሀባያታስ እስቲ ጩሂና አያለው በይ። ይኸውልህ የበርጤሜዎስን ታሪክ ታውቃላችሁ? ሉቃስ ምዕራፍ 18። እሺ ተውት እናንተ ቤታችሁ አንብቡት። ማርቆስ 10 ላይ አለ፣ ሉቃስ ላይም አላት። ማርቆስ 10 ብቻ እዩት እናንተ አሁን እዩት።
ስሙኝ አንዴ። በርጤሜዎስ ቁጭ ብሎ እየለመነ ነበር። ስማኝ ዛሬ አይኔ ይከፈታል። እየለመነ ነበር። አሁን ብትውይ። ስለዚህ ሰውየው ምንድነው? ለማኝ ነው። he's expecting from others። እንጀራው አንተ እጅ ላይ ነው ያለው፣ ልብሱ አንተ እጅ ላይ ነው ያለው። ስለዚህ እየለመነ ነው ያለው በራሱ እጅ ነው። አሁን ናማቶ አሁን ስማኝ፣ ግርግር ሰማ ነው። ግርግር ሲሰማ ጠየቀ፣ ምንድነው ግርግሩ አለ። ከዛ ሰዎች ነገሩት። ምን ብለው ነገሩት? የናዝሬቱ ኦኬ። አሁን ምን ማለት መሰለህ? እኔን አሁን ምን ይሉኛል መሰለህ? ድሮ ፓስተር ሄኖክ ሲንገሌና እኔ ሁለት ሄኖክ ሆንባቸው። ድሮ በጣም እየተጋበዝን ኮንፈረንስ እናገለግለን። ከዛ ሄኖኬቱ ሄኖክ ሩዋንዳ ወይስ ሄኖክ ሲንገሌ አሉን። ሄኖክ ሩዋንዳ ሄኖክ ሲንገሌ ያሉን። እኔም በሰፈሬ እሱ ነው ሲንገሌ ስለሚክስም የሰጡን ለመለየት ከብዷቸው ብዙ ኢየሱስ ስላለ በዛ ጊዜ ሰፈር የሩዋንዳው እንደተባለ የናዝሬቱ ሲሉት አሃ እሱ ለኔ የናዝሬቱ አይደለም ማለት እና ማን ነው? የዳዊት ልጅ ነው። ጂፋታ መሲሁ ነው እሱ ለኔ። ዛሬ እዚህ ቤት የመጣው ይሄኛው ኢየሱስ ነው። ናካቫስ ከዛ በደንብ ስሙኝ። መጮ ጀመረ ይላል። አንድ ይሄንን በሉና እና ምን ያስጨዋቸዋል የሚሉ ሰዎች አሉ እኮ። አልገባቸውም የዳዊት ልጅ እንደሆነ አልገባቸውም። የገባንበት ዓለም እኮ ናወዴስ ክርስትና የመንፈስ ቅዱስ ኃይል መሆኑ ቀርቶ የንግግር ችሎታ ሆነ። ጳውሎስ ግን አንደኛ ቆሮንቶስ ምዕራፍ 2 ላይ ፕሊስ አለ እንዳልመጣም ፈራ አለ። በንግግር ችሎ አሁን አሰጋግ ስመጣ ገባ ከስፔስ ምናምን ምሳሌ ጠቅሼ ስፔስ ላይ ያለው ጊዜያዊ መረጃ በዚህ ሰዓት አሜሪካ ነገር የተነሳው እሳት ቃጠሎ የመጨረሻው ዘመን ምልክት ነው። በአውስትራሊያ ንፋሱ ነፍሷል። ዜናውን ያላየውም እንዴ? ለምን ትነግረኛለህ? አሁን ጳውሎስ ስመጣል እንደዛ አይደለም አመጣጥ ችሎታ አይደለም ይዤላችሁ መጣሁት። የንግግር ችሎታ አይደለም። እሺ ጠቢባን ስናገኝ ጥበብ እንናገራለን። የምናወራው ጥበብ ግን እዚህን ዓለም ጥበብ አይደለም። አስቀድሞ ለክብራችን ተሰውሮ የነበረው አስቀድሞ ለምናችን ለክብራችን የተወሰነው የት ልሂድ እባክሽ? እኔ ዛሬ የገባውበት ዓለም ከታችኋል። ያንን ምስጢር ሰው ያላየው የሰው ጆሮ ያልሰማው በሰው ልብ ያልታሰበ የሆነ ዓለም አለ። እሱን ገልጠላችኋል። አሁን በርጤሜዎስ መጮ ጀመረ ይላል። ይሁን ያልገባ አንዴ ብትሰማኝ መጮ የስሜት ጉዳይ አየህ። ሴታፕ ነው የሚመስለው። በሴታፕ አይጮህም። እዛው መጥቼ ጩሂ ብልሽ ብት ብሩኬ አው ጩሂ ብልሽ ብሩኬ ነው የምትይው። ከመንገድ ላይ ከኋላ አንድ ሰው ቢይዝሽስ ማንም ጩሂ አይልሽማ አለ የሆነ ማን ነው የሚያልፈው አለ የዳዊት ልጅ ሆይ ከማቱፋሳ እኔ ተነብያለሁ። ዛሬ ኢየሱስ ፊት ለፊት ይገናኛችሁ ይሁን አለ። እዛ ቸርች ጩኸታቸው ይበዛላል ካደ እስቲ እናንተ ቸርች እንዲጩ አይጮህም እኮ አንድ የሆነ ነገር ስለገባ ነው የሚጮህ። ከማስ ልቀጥል መጮ ጀመረል። ከዛ በጣም እንደዛ ከፊትም የሚሄዱ ሰዎችም ይላል ከፊት የሚሄዱ ከፊት ስለሄደ ቀድሞ ስለገባ ቀድሞ ኢየሱስን ስላወቀ ቀድሞ ከኢየሱስ ጋር ስለተጠጋ የድሮ ጴንጤ ስለሆነ ከፊት የሚሄዱት ከፊት አልሰማም። የመገለጥ ጉዳይ ነው። ከፊት የሚሄዱትም ይላል ዝም እንዲል ገሰጹት ይላል። እሱም አጥብቆ በጮኸ ጊዜ ኢየሱስ ቆመለት።
ምን አገባህ? ኢየሱስ ቆሞ ያዩሃል። ቤትሽ ቆሞ ያዩታል። ካንተ ጋር ሲያወራ ያዩታል። ካንቺ ጋር ሲሰራ ያዩታል። እናማ ተፈተ ባታ ጀባራፊን ያቶባ ማሐፈፈገበገበገማታ ሰበበገበና ቅዱስና ሻፈፈገተማሳ ተፈዲከማታ ለተነብይ ነው ጌታ ስለሚናገር እንዲህ አጠገቡ እንደምታይ ኢየሱስ አጠገባችሁ ይታያል። ሰው በአይኑ ያየዋል። ቤታችሁ ያየዋል። አገልግሎታችሁ ላይ ያየዋል። ስራችሁ ላይ ያየዋል። ሁማቲፋ ሰማ ውሰደው ያዩታል። ያዩታል። ሸማህሎሳ ግላፌተ ከመታባስ ሊፈራፊያ ማሳ ዛሬ ይህን ፕሮግራም የተካፈላችሁ ሰዎች የሆነ መንፈሳዊ እርከናችሁ ሲቀየር አየሁት። ሲሰፋ ያየሁት ነው። ሌላ ብርሃኑ ስትገቡ ያየሁ ነው። ማቺቫ ተከማ ይኸውልህ እቺ ብቻ ስማኝ። ጴንጤ የሚያሳዝነኝ ፖዝ ሲያደርግ ነው። ፖዝ ለመጨመር ሲከብደው ጴጥሮስ ታውቃለህ፣ በሌሊት መጥቶ ነው መልአክ በተኛበት በቀን ናፕል አድርግ ብሎ ገብቶ እኔ እንደዚህ አይነት በልቻ አላቀም ሲል አርደ ብላ ብሎ የሆነ እርከን የሚያዘልል መልአክ ያስፈልጋል። ሁሌ አንድ ክልል ውስጥ መኖር የለብህ። ሰው አንተ ያላየው አይደለም። የኢትዮጵያ ጴንጤ ያላየውን ባንተ ያየው ኑሰፊት ማሳ ለመነጋገር እስክትሆን ቅባት ይመጣባል። ወይም ፓረፈታ አጃጃባቲ ከማስ የቤትን ታሪክ የሚቀይር ቅባት ውሰድ ወደቀበት። ይኸውልህ ከዛ በጣም ቆመለት ኢየሱስ። ይኸውልህ ኢየሱስ ከቆመል በኋላ ማንም ምንም ሊል አይችልም። ሁሉም አጃቢ ነው የሚሆነው። በርጣሜዎስ በጣም ደስ የሚለኝ ታሪክ አለ። ከዚህ በፊት ተናግረው ልክ ኢየሱስ ና ሲለው የልመናው ልብስ ጣለው ነው የሚለው። አውል ኔቨር ከዚህ በኋላ አለምንም ብሎ ከዚህ በኋላ ስታተስ ቀይሬ ያለው ልተንበይ አንድ ሰው ላይ ስትገባ የለበስከው ልብስ ጥለው ትወጣል። ትተሹ ትወጫል። የበሽታ ልብስ፣ የድህነት ልብስ፣ የልመና ልብስ፣ አንገት የመድፋት ልብስ፣ የኃጢአት ልምምድ ልብስ፣ የድካም ልብስ ይወልቃል። በማያየው አይኑ ከኢየሱስ ጋር ፊት ለፊት ተገናኝ። በማያየው አይኑ በርጣሜዎስ አይን ስጠኝ አላለም። አይን አለው ወረዲ። ምን አደርግልህ ዘንድ ትወዳለህ ሲለው ጌታ ሆይ ማየት ነው የምፈልገው። ምን ካየው ከድህነት እወጣለሁ፣ ካየው ከልመና እወጣለሁ፣ ካየው እንኳን የራሴን የሰው ታሪክ ቀይ እሱ ጩና ማየት በልሲ ምንድነው ፈልገው? ማየት ቪዥን ነው የምፈልገው። ከዚህ በፊት ተናግሬያለሁ። ሰው ከዚህ በፊት ነግሬያቸው አይ ቲንክ ባለፈው የ5 ቀን ጾም ጸሎታችን ላይ ነግሬያቸዋለሁ። ይኸውልህ ጌታ ኢየሱስ ሲናገር እንደዚህ አለ። የሰውነት መብራት አይን ነች አለ። አይን ታማሚ ከሆነች ሁለንተና ታማሚ ይሆናል። ከዚህ በላይ አልሄድም። እያወራ ያለው ስለዚህኛው አይን ይመስላል። አልታይ ካለ የሚቀጥለው ዘመን፣ አልታይ ካለ የሚቀጥለው አመት፣ አልታይ ካለ አፍተር ግራጁዌሽን፣ አልታይ ካለሽ የሚቀጥለው ዘመን። የነቢያት ቅባት ደግሞ አንዱ ፊታችሁ ያለው መጋረጃ ማንሳት ማቶንቴባስ ኤላካፋንያሳ ጳውሎስና ኢየሱስ እንደተገናኙት ኔክስት ስቴፕ ከአይኑ ላይ ነው ቅርፊት ይወደቃል። ዛሬ አይንሽ ነው የሚቀየር። አንዴ አይንን ግለጥና አያለው በልስ ሙታካፋስ ነማ ከማ ሎሽባራባ ሀናናባ ካፋምቦ በጋታ
Sematoventa cabosa. Amarreventa kibabaso pava. ለፕሬቬጂቶ ኮማቲካማቶ ይታይሻል። አሁን ሶስተኛው አራተኛው ይተቀጣያለሽ ተቀጣያለሽ ስታካ አረገ ሌላ ቢዝነስ ሌላ ስራ ሌላ ሁናና ማና ወሽባ እና ማንቶራ እኔ ድሮ ስሙኝ ድሮ ሙሉ ወንጌል ቤተክርስቲያን ያገለገልኩ አብረውኝ የሚያገለግሉ ጓደኞች አሉኝ። አይ ላቭ ደም ወዳቸዋለሁ። እነሱም አሁን ቢመጡ ሊነግሯችሁ ይችላል። ነግዬም ሃይሚሹም ነበሩ። ያው ምስክር ናቸው። አይኔ ከዛ አዳራሽ ይወጣል። በዛ ጊዜ አምልኮ መራለሁ። አምልኮ መሪ ነኝ። አምልኮ ለመምራት በወረፋ ነው የሚሰጠኝ። ነግራቸዋለሁ። ወረፋው ብቻ አይደለም ከኔ ባህሪም ጋር ደግሞ አበሳይን ነው የሚያሳይ። ይጮሃል ይሉኛል፣ ይደንሳል ይሉኛል። እንዳታፏጭ ዛሬ ይባላል። ያስ ከዚሁ ሳይወጡ የሚያዩ ሰዎች አሉ። ከዚሁ ሳይወጡ የሚቀጥለውን 10 ዓመታቸውን የሚያዩ የማየው ሰው አለ። ጫማው ከመሬት የተጣበቀ አልሄድ ያለ ሰው ነቅሎ ሲሄድ እያዩ እና ምን አየሁኝ? በዛ ጊዜ በጣም ትልቅ ስቴዲየም ላይ ጆይስ ሜር የምትባል አገልጋይ ታውቃታላችሁ? እስካሁን በአካል አግኝቻት አላውቅም። በራእይ ነው ማውቃት። አብረን እኔና እሷ በጣም ትልቅ ስቴዲየም፣ እሷ ትልልቅ ኢንተርናሽናል ሚቲንጎች ነው የምታደርገው። ገባሽበት ይልሽ ታይዘን ስቴዲየሙ ጠርዝ ላይ እንዲየሄደ ስለ ፕሮግራሙ ስናወራ አየሁኝ። በል አንድ የንስር ጫጩት የንስር እንቁላል አሉ ከዶሮዎች ጋር ተቀላቅሎ ተፈለፈለ። ሰምታችኋል? ከዛ በኋላ ከዶሮዎቹ ጋር አደጋሉ። ያ ንስር እየጫረ አንድ ቀን ቀና ሲል ፍሬንዶቹ ለካ የሚበሩት በላይ ነው። ካየህ ለካ ፍሬንዶች ኩዮች አይደሉም። እግዚአብሔር አይኔን ሲከፍተው ለካ እኔ ቦሌ ሩዋንዳ መቀር አይደለም። አይኔን ሲከፍተው ጆይስ ሜር ጋር ነው ይለካ። አይናችሁ ይከፈል። እውነት እግዚአብሔር እኔ ነብይ አድርጎኝ ከሆነ ዛሬ ሌሊት ህልም ታያላችሁ። ትንቢት እያለ እግዚአብሔር የተናገረ ነገር እያለ ትልልቅ ነገር ሰምተ ማየት ካልቻልክ it's difficult። እዚህ ጋር ነበረች መኝታ ቤቴ። እዚህ ቾኜ ነው አውሮፓ ነው ያየሁት። እዚህ ቾኜ ዓለም እንደምዞር አይቻል። እዚህ ቾኜ ትልልቅ አገልግሎት እንደማገለግል አይቻል። የሆነ ሞመንት ላይ ግን ማየት ሳቆም ነካው። አይታየኝም። የሆነ ጊዜ ከሆነ ተኩሰና ዓመት በፊት አገለግላለሁ እኮ አልፎ አይታየኝም። ውስጥ ጉጉት ናፍቆት ቆይ የዛሬ ዓመት ይሄን አረጋለሁ የሚል እይታ በቃ ያስተኮስኩ ብቻ ሸሚዝ ማገልገል እያስተኮስኩ ማገልገል። ሰማዩን ተኩሱልኝ፣ ነጩን ተኩሱልኝ፣ ቢጫው ከዚህ ጋር ሄዳል እያልኩ የመጣ ማገልገል። አይታየኝም። አንተ የምትሰማኝ አገልጋይ ትነቃለህ። ነው በ30 ደሞዝ ነው በ19 የማየ እንትን ነው ያልክ አይታየኝም። እርግጠኛ ወንጀል እንገር አሁን ስለምሰብረው አንዳንድ ሰው አንድም ቀን መኪና ስለመንዳት አስቦ ማያውቅ ሰው እንዳለ ታውቃለህ። ያውን ሊለቅ ነው። ይሄው በሳቅ ነው የለቀቀሻው ነው እንጂ አስቦ ማያውቅ ብዙ የማየት ችግር እኮ ነው። አንድም ቀን ቤት ይኖረኛል ብሎ አይቶ ማያውቅ ሰው እንዳለ ታውቃለህ። እዚያ ቀር ያለው የፖቨርቲ መንፈስ ደግሞ አሉት ሰባኪዎች። ይሄን የሚያበረታቱልህ ሰባኪዎች አሉ። ከናማቶስ አሁን ይኸውልህ እይታ ከሚከለክሉ 2 ነገሮች አውጣ።
ከዛ መንፈሴ ሲነቃ እግዚአብሔር ምስክሬ ነው እንደ ካንሰር በሽታ ነው የደነገጥኩት። ደነገጥኩ። በቃ እንዲያልኩኝ አልታየኝም። በቃ እዚህ ጋር ነው ማለት እስካየው ድረስ መጥቻለሁ። በቃ ከዚህ በላይ የለም። የሆነ ሩቅ ሆኖ የሚታይ ነገር ከሌለ ወዴት ሄዳለሁ? በቃ የሚታይ ነገር ከሌለ ሁሉም ያስኬዳል እኮ። ሁሉም መንገድ ነው፣ መረድ ነው ማለት በመሰለህ። አንድ ቀን ስትመሰክሪ በጣም አሜዚንግ ነገር ነግረሽናል ማርቲ። ስትመሰክር ታስታውሳላችሁ አለች። ለስንት ዓመት ነበር ስራ የሌለሽ ማርቲ? 6 ዓመት። እዚህ ጌታ ተናገራት። የ6 ዓመቱ ተሰበራላ። አሁን ጭራሽ ጂፒኤስ ነው የምትሰራው። አዎ ተባረኪ ማርቲ። በጣም ያኔ ስትመሰክር ያሳቀችኝ። ጠዋት እነሳለሁ አለች። እግዚአብሔር ይመስገን ብራንድ ልብስ ሰጥቶኛል አለች። ታስታውሳላችሁ? ያገኘው ሁሉ እንደ ጣበቅ ይዞኝ ይዞራል አለች። ራእይ ከሌለ እንደዚህ ነው። ሁሉም ይመጣል። ምን ሰራልና ቀበሌ እንሂድ። ቀበሌ ስበሮ ቀበሌ ውለህ ምንም እኮ ያንተ ጉዳይ የለም። ያስካለችን መታወቂያ ስናወጣ ፋይዳዋን ጨረስንላት። ዛሬ የመሬት ካርታቸውን ግብር ጨረስ ደከመኝ ትላል። በማግስቱ የሆነ ሰው ይመጣል። ምን ትሰራለህ? በእናት ፒያሳ ማነው ሽሮ ሜዳ ሄደን ለማይ አገር ልብስ አገዘን። እሺ ናይ ሽሮ ሜዳ የጥለቱ ተቋይቷል አልተቋጨም ስትል ትውላለህ። ወፍ ደከመኝ። የእንትናን እናት ምንድነው አገር ልብስ አጋዛውዬ ወፍ ትላለህ። በማግስቱ የት ትሄዳለህ? የእንትና ብሎኬት እኮ ደርሷል እናምጣ። ሁሉም መንገድ ነው በቃ። ዛሬ ፒያሳ ነገ ሽሮ ሜዳ ነህ። ይኸውልህ ሰብርልህ ነው ዛሬ። አንዱ አይነ ሲከፈት ብዙ ሰው ታስቀይማለህ። በዚህ እንሂድ ሲሉ አልሄድም ትላለህ። ሻፋፋፋ እግዚአብሔር ወደ አሳየ ብቻ ትሄዳለህ። በቃ ልተነብይብህ ነው። ያካሂዱኛል እንጂ አላካሄዳቸውም። ያካሂዱኛል እንጂ አላካሄዳቸውም። የሆነ ነገር ከላይ ላይ ሰሞኑን ረግፏል። ካንተም ላይ አረግፍላ ጩና ራይ አለ ይመር ጠዋት ተነስቶ ስራ የሚሄደውን ሰውዬ እንዳንተ አይሉትም እኮ ራይ ሻባ። አንዳንዶች የደፈሩን ራያችን ረስተን፣ አንዳንዶች የደፈሩን ያየነውን ዘንግተን ነው። ጓደኛ ያረጉ አብረው ነው አሉት። ያሳሳቅናችሁ ብራዘር አንተ መረን አይደለም። መንገድ ሁሉ አንተን አይወስድም። የተሰመረልህ ሰው ነህ። ከዛ መስመር አትወጣ። በዛ መስመር ያገኘው ጓደኛ ይሆናል። ከዛ መስመር ያለ ሰው ግን አንተን አይጎትትም። አያለው መልስ ፕሮፌቲክ ዴስቲኒ ማለት ወዳየው ነው የምትሄደው። አንድ ሰው የሚገርም ሰው ልንገራችሁ። ቆይ እግዚአብሔር ራሱ ሰውን ስራ ላይ ያሰራ ሲፈልግ መጀመሪያ አሳይቶ ነው የሚያሰራው። ያሳያል መጀመሪያ። አሁን እንዲህ ባይዘው በየሶሻል ሚዲያው ቢሰድቡኝ ምን ቢሉኝ ምንም የማይመለከተኝ ለምን ይመስላል? እንደ ድንች ሆኜ ተወልጄ ምንም የማይሰማኝ ያየሁት ነገር ስላለ አሮን ኬር ከመንገድ ውጭ ዳር ላይ የቆመ ሁሉ አላስረዳም። እማው ነገር አለ። የሆነ ጀነሬሽን እየታየ ሰይጣንና ሃይማኖት የሰው ከንቱ ሐሳብ የማይቀልድበት ሰማይ የበራለት ህዝብ ይታየኛል። ሙሴን እንደዚህ አለው፣ የመገናኛውን ድንኳን ስራ አለው። የምትሰራው ግን አለው በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቃለሁ። ቴክ ኬር ዶንት ዌስት ዮር ማኒ ዶንት ዌስት ዮር ታይም። መጣው እንግሊዘኛ ዶንት ዌስት ዮር ኢነርጂ። እግዚአብሔር ያላሳየ ቦታ ላይ
ታውቃለህ? ጳውሎስ እንደዚህ አለ። አንድ ጊዜ ሊወጣ ሲል ምን አለ? ቅዱሳን እንደዚህ አለ። ለዚህ ለጸጋ ቃል አሳልፌ ሰጠኋችሁ ነው። ስለ ጸጋው ቃል ሲናገር ሐዋርያት ሥራ ምዕራፍ 20 ላይ ነው ሲናገር እንደዚህ አለ። ሊገነባችሁና ለመጨረሻው ርስ ሊያዘጋጃችሁ ለሚችሉ ለዚህ ለጸጋ ቃል ምን ማለት ሊገነባ መገንባት ማለት ምን እንደሆነ ታውቃለህ? አይ ቲንክ እዚህ ጫፍ ላይ የሆነ ፎቅ እየተሰራ ነው አይደል? አላለቀም። አለቀ እንዴ? አላለቀም። ስንት ፎቅ ነው? ለምን እንደማታውቀው ታውቃለህ? ስላላለቀ ነው። ገና እየተገነባ ነው። 10 ነው እንዳትለኝ፣ ከ3 ወር በኋላ 12 ያደርጉታል። እየተገነባ ነው። ሰምባዲ ከዚህ ቃል ጋር የሚላፋና የሚያሳልፍ ከሆነ እስቲ ቤት አታረገው፣ መጨረሻውን አታውቀው። በየቀኑ ነው እየተገነባ የሚመጣው። ብዙ አገልጋዮች እንዳላችሁ አውቃለሁ። ከዚህ ቃል ጋር ታይም ስፔንድ የምታረግ ከሆነ ግሎሪ ይጨምራል፣ ፌቨር ይጨምራል፣ ተሰሚን ተጨምራል። ቁጭ ብሎ መስማት የማይችል አገልጋይ ግሮዝ የለው። ይውልሲደም የሆነ ቦታ እንደዚህ ቁጭ ያላለ ሰው ያስቀኛል። ከመኝታ ቤት እዚህ ላይ እንድናመጣው የሚፈልግ ሰው አለ ማለት እኔ በጣም ትልቅ ነገር ነው እግዚአብሔር የነገረኝ። ትልቅ ነገር ነው ውስጥ ያለው ማለት አስረድቶን ነው ትልቅነቱ። ኧረ እባክህ እስቲ እና የትሙት በል እና የትሙት ነው ውስጥ ያለው ምናምን ብሎ ስለዚህ አሁን ራሱ እየጨመርክ ነው። የመጨመርን ባድ ሳይዱ ላሳያቸው። የመጨመር ባድ ሳይዱ ልንገርህ። የመጨመር ባድ ሳይዱ ከጨመርክ በኋላ የድሮ ሰፈር ስትሄድ መግባባት ያቅታል። ምን ነው አካበድ ይሏል። ምን ነው ያንተ ደግሞ የተለየ ነው። አሁን ያጠፋው አንተን ያጠፋው። ሂድ ውጣ። አይናችሁ ተከፈተ። እውነት ነው። ነብይ ከሆንኩ ሰፈራችሁ የሌለ ህልም ታያላችሁ። ለሙሴ ምን አለ? እንዳሳየው አለውና እንድትሰራ ቀጥሉ። ተጠንቀቅ የሚል ቃል አለ። አንተ ለካ እግዚአብሔርም ስለ ስራ የሚያወራው ካሳየው ሰው ከአንዳንድ ሰው ጋር እንዴት ያወራል? ብሉ ፕሪንት የለም ከሰውየው ጋር ዲዛይን አልተለዋወጡ። እሺ አንድ ሰውዬ ልናገር። ሉቃስ ምዕራፍ 2 ላይ ያለ ስምዖን የሚባል ሽማግሌ ሰውዬ ምዕራፍ 2 ቁጥር 25 እሺ። በዚያ ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። የሰውየው ሁለት ባህሪ እዚህ ጋር ተነግሯል። ስሙ ብቻ አለም። ስሙ ስምዖን ነው። ሁለታ ጻድቅና ትጉ ነው። ትጋት ያለው ሰው ነው። ትጉ ነው ማለት ምን ማለት ነው? አንዳንድ ጉዳዮችን every his life step ሁሉንም የህይወቱን ጎዳናዎች ሁሉንም የህይወቱን እርምጃዎች በቸልታ የሚያረግ ሰው አይደለም። አንዳንድ ሰው እኮ ያስቃል። ምን ነው ዛሬ ቸርች ቀረሰ ትንሽ ደብ ነው ያገርም ሲሪየስ አለ። ባለፈው ጸሎት ነበር። ለምን ቀር አይገርምሽም? ተጫጭ ነው አራድ አሁን እንደውም አሪፍ ደግሞ መጥቷል። ምን ነው ሰሞኑን ቸርች አልመጣህም? አይገርምም? እኔ እንጃ፣ እኔም ራሱ አላውቀው። ወዲያው እጄን ጫንበት። ዝም ብለህ ራሱም ቢሆን ይጩ። ትጉና ጻድቅ ሰው ነበር። ቀጥል፣ ቶሎ በል ቅዱስ። ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረ ሰው ነበር። By the way, this guy spirit filled on በል አይንን ፋፍጥ ይሄ ሰውዬ ዝም ብሎ ጴንጤ አይደለም።
በቃ እኔ ምንም ልረዳው አልችልም። ባለፈው ጀዝባ አለ ብለው ሲያሰቃዩኝ ነበር። ጀዝባ እኮ ቋንቋ ነው፣ አዲሱ መደበኛ ትርጉም ነው። አሁን አንተ በልሳን ለጮኮ የሚደነግጥ ሰው አይደል? የለም ራባ ካፈስ እሚል ሰው አላየ? ምንም መንፈስ አለ የማይገባው ሰው እኮ አለ ማለት። አሁን ምን መውደቅ፣ አሁን ምን ያስፈልጋል? ምን ሊትራሊ የሚል ሰው እኮ አለ። ባይጩስ በቃ ተረጋግታችሁ እንደው ቀስ አይባል ደስ አይልም። አሁን በሰው አይምሮ የጨዋ ይመስል እና ደሞ አሉልህ አሕዛቦች እኔ በጣም የሚመቸኝ እንትና ነው ይሉሃል። ለምን? የተረጋጋ ነው ይሉሃል። አየህ አይደል? የአሕዛብ ምስክር አሕዛብ እንድመቸው ነው እንዴ የምፈልገው እኔ። አሕዛብ ከተመቸውት እንደው እንዴት እመቸዋለሁ? የትኛው ሐዋርያ ነው አሕዛብ ያጨበጨበለት? ሂዱጣ ከከተማችን እየተባለ ከተማ ረብሾ እንደሚወጣው አማ ማን ኦፍ ጋድ አማ ስፒሪት ፊልድ ይሄ ሰው ቆይ እኔ በጌታ እየሰማው ነው የሚል ሁለት ሰው ካለ ሜዳም ላይ ቢሆን አሜን ይበል። አንተ ይሄ ሰው ጤነኛ ነው? አሁን እንደው ስለለመድ ነው ጤነኛ ነው? ጤነኛ ነው? የእስራኤልን መጽናናት ነው የሚጠብቀው። ምን ማለት መሲህ ካላየው ብሎ ይጠብቃል። ገብቶሻል ማለት ኢየሱስን ካላየው እንዴ እኮ መንፈስ ካልገባበት እንዴ ራእይ አይኖርም። ራእይ ምንድነው? መሲሁን ኢየሱስን ማየት ማለት አለ የለም? ተወልዷል አልተወለደም? ራእይም ማየት አርጅታል እኮ ደህና አድርግ ግባ ቀብር ነው ከዚህ በኋላ የሚጠብቅ ራእይ አለኝ ይላል። ምንድነው ራእይ? ማየት መንፈስ ብቻ ነው እንዲህ ሊያደርግ የሚችለው። ይሄ ሰውዬ መንፈስ ባይገባበት ኖሮ እንደማይረግ ታውቃለህ? እኔ ስለ አያቴ ነግሬሃለሁ። አያቴ አንድ 90 ዓመታቸው ምናምን ነው የአባቴ አባት እና ገጠር ልናያቸው ሄድን እንጠይቃቸው። ስንሄድ በጣም የሚያማምር ጣውላ አልጋቸው ስራ አለ። በጣም ቆንጆ ማለት በዛ በገጠር ሰፊ ነው። ምንድነው ያሉኝ? ውድ እንጨት ነው፣ ቀረሮ ይባሉ ዋንዛ ብቻ የሚያምር እንጨት ነው። ተልጎ በደንብ ታሽቶ ተዘጋጅቶ አልጋ ስር ቁጭ ብሏል። ምንድነው አባባ አልኳቸው። ይሄ ምንድነው አልኳቸው። መቀበሪያ ነው አሉ። የሬሳ ሳጥን መስሪያቸው ላይ ነው የሚተኙት አለ እያሉ ስታረጅ ወለ የሚታየህ እዚህ ሚካኤልና ዮሴፍ ሂድ ሲቀብር ኦልሬዲ የቀብር ቦታ ተሽጧል። ገዝቶ ያስቀመጣል። እየመጣ ማይ ቦታዬ ነህ እኔ ነው። እሺ የት ይሄ ማላ ያለው እኔ ነው። አጸዳዱት መጣው በቅርብ ብሎ ምን ስታረጅ እኮ እንዲህ ነው የሚታየው። መቃብር ነው የምታስበው። ስሞንስ አያለው አይናችሁን ከፈትኩት። ከመንፈስ የሆነ ራእይ ይግባባችሁ። ከመንፈስ የሆነ እይታ ይግባባችሁ። ይሁን አለ ሰው አይቻልም የሚለውን ነገር ልሰጣችሁ ነው። ሰፈራችሁ የሌለ ራእይ ውሰዱ። አይናችሁ ይከፈት። ሰውየው አያለው ቪዥኑ ማየት። አሁን እችን 2 ነጥቦች ልስጣችሁ ስለሚጠቅማችሁ። ለማየት በመጀመሪያ ከማያሳይ ህብረት መለየት አለበት። በየሶሻል ሚዲያው ሲል አይቼዋለሁ፣ ግን ድሮ ቸርች ውስጥ የሰማነው ምሳሌ ነው። አህያሉ 4 ሜትር ነው የምታዩዋሉ። አሁን አማርኛ ቢሆን ይደብራል እንጂ ከአህያ ህብረት ተለዩ ልል ፈለግኩና አህያ ሳይት ካላቸው እንግሊዝኛ ምን ዶንኪ ቪዥን ይባላል።
አማርኛ ሲሆን ነው የሚደብር። ዶንኪ ቪዥኖች አሉ። በቃ መብላት መጠጣት በቃ እጁ ነው አለቀ። እንለብሳለን፣ እንበላለን፣ እንነዳለን ምንም በቃ ያለም ረጅም የማያዩ ሰዎች። አንዳንድ ጀግና ሰዎች አሉ። ነገ እኮ የኮንዶሚኒየም ኪራይ መክፈያ የለውም፣ ነገ የለውም። የሚታየው ግን ስለ ሀገር ሻቫጋቫ ቀጥሎ ምሳ የለውም እኮ ቀጥሎ ምሳ የለውም። እና ምንድነው ራእይ ስል ሕፃናት ማሳደጊያ መክፈት። አይናችሁ ተከፈተ። ይኸውልህ አብርሃምና እግዚአብሔር የመጀመሪያ ከወሩ በኋላ አብርሃምና እግዚአብሔር ተጠፋፉ። በምን ምክንያት? ከሀገር ከዘመዶች ተለይተ ውጣ ሲለው ሎጥን ይዞት ነው የወጣው። ሎጥ ዘመዱ ነው። ሎጥ ማለት የስሙ ትርጉም አይ ላቭ ዩ ቬል ማለት ነው፣ መጋረጃ ማለት ነው፣ ሸፋኝ ነው። ይኸውልህ እስቲ እግዚአብሔር ዛሬ አይንን ያበራዋል። አንዳንድ ፍሬንዶች እኮ እንዳታይ ከልክለዋል። አንተ ትልቅ ነው ውጣ 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 ውጣ። የሸፈኑ ሰዎች ዛሬ ይለዩዋል። አማቶ ፌተ ከመቶለ ከማ ይቫራደ ገበዲ ከማስ ጥቅሱን ልስጣችሁ። ዘፍጥረት 13:14 ዘፍጥረት 13:14 አማን ቆቶሎ በል አንተ ዛው እንትናን ስሞንን ያዝልኝ ቶሎ በል አማን። ሎጥ ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው። ምን አለው? ካለህበት ስፍራ ቀና ብለህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ተመልከት። አይን የሚያየውን ምድር ሁሉ ላንተና ለዘር ለዘላለም እሰጣለሁ። ጂባታ ከባ ዛሬ አይንን አንሳ ቢባል ሰው ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ አይንም የሚያየውን ሁሉ ሰጣል። ለካ ሎጥ አጠገብ ቁጭ ብሎ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ማየት አልቻልክም። አንዳንድ ጊዜ እንዴት ነው እስከ ዛሬ ያልታየኝ አላልከም? ሎጥ ነው። ገፍትሪው in the mighty name of Jesus, the mighty name of Jesus። አሁን በደንብ ስሙ። እሰጥሃለሁ አለውና የት ድረስ? አይን ማየት የሚችለው ልክ ለካ ያየው ድረስ ነው። አንደኛ ከሆኑ ሰዎች መለየት አለ። በቃ እኔ እንትን ሰምቻለሁ። መርካቶ የሆነ ሰው የጭድ እየሸጠ አሉ። ጎረቤቱ አየው፣ እሱም ጭድ አመጣ። አየው፣ ጎረቤቱ ጭድ አመጣ። ጭድ ተራ ተባለ። ይሄ ሚስማር ተራ ተባለ። ሳጥን ተራ ተባለ። ከሆነ ተራ ካልወጣ አገሬ ምድሬ ኢትዮጵያ ስለተቀቡ ልጆች ጸልያቸዋል። እግዚአብሔር ስለሚሰራባቸው ልጆች ጸልየናል። ብዙ እናቶች ብዙ አባቶች ጸልየዋል። ለምን መንታ እንዲወለድ ፈለጋችሁ? ሁላችን ለምን አንድ አይነት እንሆናለን? ኢየሱስ የተለያዩ ልጆች አሉት እኮ። እንደ እንትና አልሆንም፣ እሱም እንደኔ አይሆንም። ዛሬማ እዚህ ቤት አራቱንም አቅጣጫ የሚያዩ ሰዎች ይነሳ ይሁን አለ። ልቀጥል። ስለዚህ የት ድረስ ነው የምትሄደው? ያየው ድረስ። የት ድረስ ነው የምታገለግለው? ያየው ድረስ። ያየው ድረስ። you are anointed እኮ አንተ። ብዙ ሰው ከእጅ እንደሚበላ ታውቃለህ። you are anointed። መኖር የመኖር ምክንያት ነው የሚሆን ከተቀባ።
ይኸውልህና ማታስ እኔ እዚህ ጋር እያገለገልኩ ነው አይደል? ይሄ አካባቢ ሁሉ ነው የረሰረሰው። እመነኝ፣ ከዚህ ስንወጣ የሚዘጋ ካፌ አለ። ከዚህ ስንወጣ እዚህ አካባቢ ስራ የሚያቆማል። ለምን አረጣጥረነዋል ሰፈሩ። because of the man of God is here. ረስርሷል አካባቢው። የሰው ስለቀላም ዛሬ ህልም ራሱ ይቀየራል። እንደምንም አንድ ፊት የሚለውን ታቆማል። አንድ መኝታ ስቱዲዮ ለኔ የለህም ታቆማል። የማይሆን ህልም ራሱ የምታየው ደግመህ ትተኛለህ። እንዳትወጣ ከቤት ህልሙን ሳቀይረው እንዳትወጣ። ሸመዱ ገማቶስ ልቀይር። ስለዚህ ከሆነ ህብረት ትለያለህ ብያለሁ። አሁን ቁጭ ብለህ ነው ብዙ የሚታይ፣ ስትቆም ነው ብዙ የሚታይ። ቁምና እንዳያለው በላ እመነኝ፣ ነገ የሚፋቱ ሰዎች አሉ። እሺ ለመጨረሻ ቁጭ በል። የመጨረሻው ሁለተኛው ለማየት ሁለተኛው ከድንኳን መውጣት ነው። ከድንኳን መውጣት። ድንኳን ማለት ሾርት ሳይት ነው። እዛው ስለዚህ አሁን ይሄ ቤት የሚያሳየው እዚህ ድረስ ነው፣ እዛ ድረስ ነው። መውጣት አለብህ ለማየት። ዘፍጥረት ምዕራፍ 18 ቁጥር 1 ላይ ቶሎ በል። 18 ቁጥር 1 ዘፍጥረት። ወደ ውጪም አውጥቶ ቀና ብለህ ወደ ሰማይ ተመልከት። እሺ እስኪ መቁጠር ከቻልክ ከዋክብትን ቁጠራቸው። አሁን አብርሃምን እያወራው ነው። ይሄ ዘፍጥረት 15 እግዚአብሔር ኪዳኑን ያደሰበት ነው። ከዛ መጀመሪያ ውጣ አለው። ከቤት ሳትወጣ ኮከብ አይቆጠርም። ከድንኳን አወጣውና መጀመሪያ ሰማይ ከዋክብትን አስቆጠረው። አንድ ቀን ደግሞ በቀን ከድንኳን አወጣውና አሁን አሸዋ ቁጠራለሁ። ምን ማለት ቀን ቪዥን ስትፈልግ አሸዋ ቁጠር። ቤቢ በለዋል አሸዋ ወጣ ኤንጅል መጣ አለ ብለህ ቆይ ሻማቶ ኮሞቴካ አሁን እግዚአብሔር ይመስገን መንግስት እየቀየረው ነው። አንዳንድ ሰፈር መኪና የማይገባበት ሰፈር እንዳለ ታውቃለህ። በግራቻ የምትገባበት አለ። ጌታ ምስክር ነው። ቀበሌ አቁመ ነው የምትመጣው። ድንገት ከገዛ አያስገባም። ሰፈሩ መኪና አያስገባም። በቃ አይገባማ ሰፈሩ። መቃችነች መንገዱ ይሄ ነው። ማት አለ አይደል እንዴ? ማት ወይ እናንተ ታቆናል፣ እኛ እናቃለም። ድሮ ሶል አለ ዚግዛ እሱንም ታቃለ። ክራውድ ነው እሱም። ያቺን መንገድ ክራውድ ነች። በስጥ ሽሮ ይሰጣል፣ በርበሬ ይሰጣል። ክራውድ ነው እሱም። እንደዚህ አይነት ሰፈር ውስጥ መኪና እንዳታስብ ያደርጋል ሰፈሩ ራሱ። መውጣት አለብህ ከዛ። አሁን የምትወጣው ተከራይቼ ልጣ እንዴ? እግሬ እኮ አይደለም የሚወጣው፣ መጀመሪያ ስፒሪት ነው የሚወጣው። ይሁን ሰፈራችሁ የሌለ ህልም ታል። እዛው ቤት ውስጥ ነህ እኮ እዛው ቤት ውስጥ ነህ። የምትጨነቀው መኪናውን የት ነው ማሳድረው ብለህ ትጨነቃለህ። አዋ መምጣቱ ላይ ዳውት የለህም። የት ነው ማረገው? ከሆነ ያስተሳሰብ ድንኳን ትወጣለህ። እግዚአብሔር የሚናደደው የሚያዝ ነው። እንግዲህ ዛሬ ብዙ ማውራት የእስራኤልን ቅዱስ ወሰኑት የሚል ቃል አለ። ለምሳሌ 400 ዓመት ከኖሩበት ሀገር ነው ሙሴ መጥቶ እንውጣ ያላቸው። ይሄ ልዩነት ወሰን ያየ ሰው የመጣ ያየ። ለዚህ ነው ነብይ የሚያስፈልግ። ያይላል የሌለ ጽንስ ገብቶብህ
አግዘህ ትወጣለህ። እዚህ ቤት ቁጭ ብሎ ዛሬ እዚህ ቤት ቁጭ ብሎ አሜሪካ ነገር ቸርች ስለመትከል የሚታየው ሰው ባክጩና ሜን በላይ እዚህ ቤት ቁጭ ብሎ ስለ ኢንተርናሽናል ቢዝነስ የሚታየው ሰው እዚህ ቤት ቁጭ ብሎ ከፓስተር ክሪስ ጋር ክሩሴድ ስለማድረግ የሚያስብ ሰው እዚህ ቤት ቁጭ ብሎ ከትልልቅ ነጋዴዎች ጋር እንደሚቀመጥ የሚታየው ሰው ከባድ የአይን ዴሊቨራንስ ውስጥ ነው ሰው አፋቲያ ማቶፌንያስ ሃሌሉያ። አንድ ልጅ የለህም አገር ትወርሳለህ ይላል። ልጆቻችሁ ላይ እዩባቸው እንደ ሀገሪቷ ነባራዊ ሁኔታ ማለት ታው እዩባቸው። እኔ ወል ልጄ ስትወለድ ገና ይሄ እንዲህ የሚለው አልጋ ላይ ሄርሞን ያልኳት ከተራሮች ሁሉ የሚበልጥ ተራራ ማለት ነው። አርሞኒየም ነው የመጨረሻው ከፍታ አንቺ ነሽ ነው። እንዲህ ያለች ስትል አንቺ የተወለድሽው ለአንደኝነት ነው ለታ ትምህርት ቤት ሁሉ ጊዜ የሚጠሩኝ አንቺ አንደኛው ወጥተሽ ነው ለታ ሁሉ ጊዜ ተሸላሚ ነሽ ለታ ጆክ እንዳይመስልህ። አሁን አሜሪካ ነገር ገና አንድ ሴሚስተር ነው የተማረችው። በአንደኛው ሴሚስተር ተሸላሚ ነች። ግፈፍ ግፈፍ ሰይጣን የሆነ የሚሰጥ መነጽር አለ ካላወለኩ ይሰጣል። እንደ ሰፈሩ የሚል መነጽር፣ እንደ አገሩ ነባራዊ ሁኔታ የሚል፣ እንደ ጊዜው የሚል አውልቂው መነጽር። አየህ መንፈስ ሲገባብህ መሲና ያለው ትላለህ። አንዳንዱ ጉዳይ ያለ መንፈስ ማየት ይከብዳል። ይኸውልህ ፍሬንድ ራሱ ስታደርግ የሚያይ ሰው ፍሬንድ አድርግ። ስፒሪት ሪልም ላይ የጨፈኑ ሰዎች አሉ። ከነሱ ጋር አጥቷል። ምንም የማይታያቸው ሰዎች አሉ። የዘንድሮ ቤተ ክርስቲያን የሚል ዘንድሮ ምን አለ ወገኖቼ? ምን አለ? እኔ ያስጉኝ ድሮ ቀረ ክርስትና፣ ድሮ ቀረ እንትን፣ ድሮ ቀረ ድሮ ራሱ ይሄን ያለው ሰውዬ ድሮ ቀረ። እኛ ወንድሜ ትኩስ ቅባት ውስጥ ነን። አንዴ ስሞንን ጨርስልኝ። ደግሞ የጌታ መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። አሁን ይሄን ጉዳይ በአይምሮ ማሰብ አይቻልም በመንፈስ ካልሆነ በቀር። የምናስበውን ነገር ለመገንዘብ ከፈለግ እኛ ግን እኮ አለ ጳውሎስ፣ እኛ ግን እግዚአብሔር በመንፈሱ በኩል ስለገለጠልን ነው እንጂ እኛም እንደናንተ ጭንቅሌ ብንሆን አይገባንም ነበር። በጭንቅሌ አይደለም ጉዳዩ፣ በስፒሪት ነው አለ። መንፈሳዊ ነገር ከመንፈሳችን እግዚአብሔር አንዲያው በመንፈሱ የሰጠን ነገር በመንፈሱ ስለገለጠ እርግጠኛ ነኝ ከሆነ ቤት የሚወጣ ሰው አለ። አንቺው ጣራው ተነቀለ። በቀደም ዓርብ ዕለት ነው የመሰከሩት። ከናዝሬት የመጡት ሴት ዝናብ እያፈሰሰብኝ ነው የመጣሁት ያሉት። ቁልፍ ሰጥሻለሁ አለኝ። 6 ክፍል ቤት ውስጥ ገባሁ ያሉት። ጣራው ሲነቀል አዩት። አዲስ ቤት ውስጥ ስትገባ አዩት። ከምባቱካ ቱቱቱማ ማይከቱሳ ሂንታላ ፖስ ቀየረች አለኝ። ምን አልሽ? ካረ አሮጌው ጣራ ተነቀለ። ይሁን አለ። የታምራት ንፋስ ገብቶ የሚራክል ንፋስ እየነፈሰ ሰው ግራ ይግባው። ያየሁት ነገር እጄ ይገባል።
ያየሁትን ይዤው ታዩኛላችሁ። እኔ ያየሁትን ደግሞ አሳያችኋል። ማናማቶ ፓፓስ ካባማቶስ ሀማ እላማችሁ ትኪማቶስ ተራሰው እንደማይሰማኝ አቃል ለተራሰው እንደማልናገረው አቃል ዲፋዲያማሳ መርከብ ይሰበራል እንጂ ያየው ጋር ትደርሳል። ነገር ሊቀያየር ይችላል፣ አንተ ግን ትደርሳል። I feel it አስፈጻሚ ቅባት፣ አድራሽ ቅባት፣ አስገቢ ቅባት፣ አሳቃፊ ቅባት፣ አይን የሚከፍት ቅባት። ቀብሬው አምጡት ለእግዚአብሔር ቀላል ነው፣ ያነሳዋል በጊዜው። አምጡት ለእግዚአብሔር ኢየሱስ ያድናል። ምን ሆና ነው እናትሽ? እማዬ ልጅነት ልቧን ያማታልና አባቴ ደግሞ የባንክ ብድር አለበት። ከዛ እኔ ዛሬ ትምህርት ተማሪ ነኝና ከዛ ከዚህ ቸርች ፕሮግራም እንዳለ አይቼ ነው የመጣሁት። እኔ እዚህ አጋዚያ የሚባል ትምህርት 8ኛ ክፍል ነው የምማረውና እንዳታልቅሽ እማዬ፣ እንዳታልቅሽ። የቤቱን ቀንበር ሰበርኩት። አሜን። ማይቲ ልጅሽ ኢየሱስ የዚህን ቤት ቀንበር ሰበርኩ። አሜን። ይህን ቅባት ላኩኝ ወደዚህ ቤት። አሜን። እዳን የሚከፍል ቅባት፣ አሜን። ደዌን የሚነቅል ቅባት፣ አሜን። ላኩኝ እዚህ ቤት። አሜን። ይሁን አለ ሆነ። ተባረክ። አሜን። ወዳል እኔም ወድሻለሁ እማዬ። አታልቅሻ እናቴ፣ አታልቅሽ። ተባረክ። ስምዖን አርጅቶ አያለው ካለ አንተ በ30 ዓመት አለቀልኝ ትላለህ። እኔ ሁሌ ነው የምናገረው በስተርጅና እግዚአብሔር መጥቶ ታሪክ እንደሚቀይር። በአብርሃም ታሪክ ማመን ካቃተ በማማ ዝናሽ ማመን ትችላል። አለቀ ከተባለ በኋላ ያገናል። ቀጥል ቶሎ ቅዱስ። እርሱም በዚህ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። አሁን ይኸውልህ መጀመሪያ ታያለ ያለው መንፈስ ነው አይደል? ሰዓቱ እንደደረሰ ደግሞ መንፈስ ነገረው። አሁን አንተ አይታወቀ ደረሰ። እሺ ከዛ የልጁ ወላጆች በሕጉ ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ አንዴ ይኸውልህ ታያለ ያለው መንፈስ ነው አይደል? አሁንም ሰዓቱ ሲደርስ ከቤቱ ሸክ ብሎ የወጣው ወዴት ነው ስትለው ወዴት ይላል? ያየሁትን ላየው። ወይም ያየሁትን ላሳያችሁ። ደግሞ እስከዛሬ ያላችሁኝን እስከዛሬ ሙድ ያዛችሁብኝን እስከዛሬ ያላገጣችሁብኝን ደግሞ ላሳያችሁ። ሰዓቱ ደረሰ። ይሄ ወር ሳያልቅ ታሳያችኋል። በቴሌቪዥን የምታይ ታቅፈዋል። ከዛስ ስምዖንም ተቀብሎ አቀፈው፣ እግዚአብሔርን እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባኸው መሰረት አሁን ባሪያን በሰላም አሰናብት። አንዴ ለካ ለአያለው ካመንክ ታቅፋለህ። ማቀፍ እኮ አላመንም ሰውየው። ማየት እኮ ከዛም አየው ይበቃል እኮ ለአያለው አመንከኝ አይደል? ያ ሰው ይልና ከዛ ጨረስኳል። ባለራዕይ ማለት እንደዚህ ነው። ለምን እንደሚኖር ያውቃል። ሲሄድም ቻው ብሎ ነው የሚሄደው። ጨረስኳል። ይኸው ዛሬ በእነዚህ 3 ቀኖች የተለቀቀው የሚያሳቅፍ ቅባት ውሰደው።
የክብር ፍጻሜያችሁን ነካችሁት። የክብር ፍጻሜያችሁን ያዛችሁት። ተነሱና በልሳን ሰለብሬት አድርጉ። በልሳን 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 ሰለብሬት አድርጉ። በልሳን የባባባባባባስ ወደ ቤታችሁ ይገባል። ቅባት 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 የሚያስፈጽም ቅባት ተናገር በልሳን የሚያስፈጽም ቅባት የነገራችሁን የሚያስፈጽም ትንቢታችሁን የሚያስፈጽም ፓወር ፓወር። ቆይ አንድ ጊዜ አሜን በሉና እጃችሁን ዘርጉስ። ያው ስሙኝ፣ እግዚአብሔር ሁሌ ትልልቅ ነገር አብሯቸው ሊሰራ ሰዎች ጋር ሲፈልግ ልክ ኤርሚያስን እንዳለው ምን ታያለህ አለው። አሁን ቢጠይቅ ምን ትለዋለህ? ምን ታያለህ ቢል ምን ትለዋለህ? አይ ነው ጂፒኤሶች ይታያቸዋል። ምን ታያለህ ሲለው የለውዝ በትር አለው። ከዛ ቀጥሎ ምንድን ነው ያለው? ማለት የማይታይ ነገር ነው ያየው። በትር የለውም ለውዝ የሌለ ጉዳይ ነው ያየው። የለም ጉዳዩ የለም። መንፈስ ዓለም ላይ ብቻ ነው ይሄ ማየት የምትችው። የለውዝ በትር ሲለው ምን አለው? አንተ አይተህልኝ ነው? አንተ አይተህልኝ? አንተ አያለኝ? ማየት ቻልክልኝ አንተ? እኔ ደግሞ አለው እፈጽመው ዘንድ ማለት አንተ እንጂ የኔ ስራ ነው። ካፋታ ካማስ በቃል የተጋለው ማለት ምን ማለት ነው? እግዚአብሔር ነገሮችን ሁሉ በቃል ነው የሚሰራው አይደል? ነገር ካለ መኖር ወደ መኖር የመጣው በቃል ነው። አንቺ እንጂ ፈጥረዋል። ማን ነው አሁን በልሳን ሰለብሬት የሚያደርግ? ሃሌሉያ ሸባባባባባስ ማቶፈተቴስ ቹቹቹቹቹቹስ አቀፍሹ አይሻ አቀፍሹ አቀፍሹ ያስሹ nothing impossible ምንም ከባድ ነገር የለም ይለኛል ጌታ። አስቸጋሪ ነገር የለም ይለኛል። ትልቅ የሚባል ነገር የለም ይለኛል። ውሰድ ሻፋዲያሳ አንተ የተሰራ ሀዲዳ አለው። እግዚአብሔር በጨረሰው ጎዳና ላይ ትሄዳል። ኦልሬዲ መንገዱ ተሰርቷል ይለኛል። ቀጥል በልሳን አውራ። ገቡ የእግዚአብሔር መላእክት፣ የሚያሳቅፉ መላእክት። ያዘው የሚሉ ያዘው የነገርኩን፣ ያዘው ታያለህ ያልኩን፣ ያዘው ጠብቅ ያልኩ ፔቫታካ አስፋልት ላይም አለ ያዙ ሻባጋፋን ያዝ። ፒንክ ሸሚዝ ከሆነ ወረፋ ሲያወጣሽ፣ ከሆነ ተርታ ሲያወጣሽ፣ እዚህ ጋር ያንቺ ምድብ አይደለም ብሎ ሲያወጣሽ እግዚአብሔር ሲመስሽ እያየውን አስፋልት ላይ ሳት ወደቀው ለሳት። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት፣ እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ።
በጸሎት ቤቴ ደስ አሰኛቸዋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነብይ ሄኖክ በተቀበሉት ምሪት ከካሜራና ከቤተ ክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ